ጉል በኢስታንቡል መኖር ምርር ብሏን ነበረ። ወደ ገጠራማ ቦታ የመጣችው የሆነ ሴት ሱልጣና አያትሽ ነኝ እያለች ስታስቸግረ እስኪ እንደው ላጣራ ብላ መምጣቷ ነበረ። ነገር ግን ያ ገጠራማ ቦታ ውስጥ የሚኖሩት ሰዎች አንዳንዶቹ ግራ ያጋባሉ፣ አንዳንዶቹ ልትለምዳቸው እየሞከረች ነው። በተለይ ደግሞ የካሞራንና የጀማል ሰርግ በጣም ነው የሚያስቀው። ጀማል ካሞራን በሰርጓ ዕለት እዛ ተቀምጠው እሺ በሚልበት ሰዓት ላይ እምቢ ብሎ ወዲያው ነበረ ሰርጉ የተበተነው። ሰርጉ በዚህ መንገድ ፈርሶ አሁን ደግሞ ካሞራን እንዴት ጀማል እምቢ ይለኛል ለምኜ እሺ እንዲል አደርገዋለሁ ብላ የራሷን አቋም ወስዳለች። ነገር ግን ጀማል ጉልን ነው የሚወዳት። ጉል ደግሞ እዚህ ገጠራማ አካባቢ ከመጣች በኋላ ህይወቷ ሰላማዊ ሆኗል። ምንም አይነት ሶሻል ሚዲያም የለ ስልክም የለ። ያመጣችው ትንሽዬ ታብሌት ነበረች። እሱንም በቀታ ነበር ሱልጣና የሆነ ድስት ነገር አስቀምጣበት እዛው ያየችው ታብሌቱ የቀለጠው ስክሪን ነው። አሁን እንግዲህ ጀማል በቀታ ከካሞራን ጋር እያወራ ነው። ካሞራን ትዳር የሚመሰረተው በሁለት የሚፋቀሩ ሰዎች መሃል ነው እንጂ ቤተሰብ እያመጣ እንደፈለገ በምናምን አይደለም ብሏት እያስረዳን ነበረ። ሽንቴ መጣ ብላ ነግራው ምንም ችግር የለባትም እየሮጠች ራስ ተመለስ የሶራ የምታስርበት ገመድ እንደተበጠሰ ነገረችው። ከዛም በኋላ እዚህ ጋር ሊያሰራላት ዝቅ ብሎ ድንገት የሱ አባት እየመጣ ነበረ። ዩሱፍ እንደመጣ ከልጄ ራቅ እያለው ነበር። ምን እያረጋችሁ ነው እያላቸው ነበረ። ኧረ አባዬ እሱ ምንም አላረገም ደግሞ እኔ ነኝ እዚህ የመጣሁት እሱ አልነበረም ወደ እኔ የመጣው እያለችው ነበር አባቷን። እና ታዲያ ምን ልታረግ ነው አንተ ምን ልታረግ ነው እንዴ ልጄን ታዋርዳታለህ ሲሉ ነበር። ኧረ እኔ ምንም አላረኩም እንዴ አባቴ ዩሱፍ ምን እያልክ ነው ያለው? እኔ ምንም እያረኩ ነገር የለም እሷ ትንገረ ሲሉ ነበር። ታዲያ ልጄ ሱሪ ስር ምን ትሰራለህ ሲሉ ነበረ። እንዴ ምንም አላረኩም ራሷ ናት የተበጠሰባት ጠይቃት ትነግራለች እያሉ ነበረ። እንዴ ምን ማለት ነው ማለት ጋብቻው ቀን ላይ ለምን እሺ እንዳላልኩ ላስረዳ ነበረ እየሞከርኩ ነበር ደግሞ እሷ ናት የመጣችው ሲል ነበረ። እሷም አዎ የተናገረው ነገር እውነት ነው ስትል ቆይ ላግኝሽ ሲላት እየሮጠች ትሄዳለች። አባቷ እየተከተላ ነበር በሩጫ ሲከተላት ሄዶ በደረቱ ጭቃ ላይ የወደቀው እንደምንም ብሎ ከጭቃው ላይ ይነሳል። እዚህ ጋር ከላይ ከወገቡ በላይ በተለይ ደግሞ ባሉ ሰደርየው ለጭቃ በጭቃ ነበር የሆነው። ከዛም በኋላ ነይ እያለ እየሮጠ ነበረ። ግራ ገብቶት ጀማል ይመለከታቸዋል። በሌላ በኩል አሁን በኢስታንቡል የምትገኘው የጉል እህት አለች። ኒያል ጠዋት ላይ በረንዳ ጋር አካባቢ ነበረች። በድንገት ኬን መጣ። የጉል ፍቅረኛ እንደመጣ ሰላም ኒያል እንደመጣ እያለ ነበረ። ሰላም ሲላት ኬን ምን ታደርጋለህ እዚህ ስትለው ነበረ። አውቃለሁ ይልሽ አሁን በማየን ነገር ነው እየወቀሽኝ ያለሽው ግን እኔ ምንም ያረኩ ነገር የለም ምክንያቱም እሷ ላይ ቺት አላረኩባትም ልንገርሽ እኔ ቺት አላረኩባትም እያለ ነበረ። ኧረ እባክህ እያለችው ነበረ። እኔ የቴን ነው ማምነው አለችው። ይገባኛል ይልሽ አሁን እኔ ለማመን እንደሚከብድሽ ነገር ግን ይልሽ መስሏት ነው እሷ ራሱ እኔ ቺት አላረኩባትም እያለ ነበረ። ንገርኝ የት ሄዳ ነው አላት። ገጠር ሄዳለች አለችው። ግራ ገባው። ገጠር ማን አለ ማን የምታውቀው ሰው አለ እያለ እየጠየቃን ነበረ። ጉል በሌላ በኩል ዞር እያለች ነው። ኬን ደግሞ የእሷ ፍቅረኛ አሁን ከእህቷን ያህል ጋር ቁጭ ብሎ ማውራት ጀመረ። እና እኔም እዛ መሄድ አለብኝ ማለት ነው ግን ደግሞ የተለየ ስራ አለብኝ አፍሪካ መሄድ አለብኝ ብዙ ስራ ይጠብቀኛል እንግዲህ ደውዬ ላሳምናት ሞክራለሁ ከዛ ውጭ ምን አማራጭ አለ የቀረኝ በጣም ትንሽ ጊዜ ነው እንደገና ደግሞ በጣም ደውልላታለሁ ስልኳ አይሰራም ኢንተርኔት የለም እንዳለችበት ቦታ አላት ያለ አይመስለኝም እያለችው ነበረ። ከዛ ተሰናብቶ እየሄደ ነበረ። በድንገት ነበረ ኒሃል ወደ እህቷ እየደወለችው ጉል እንዴት ነሽ እያለቻ ነበረ። አለሁ እያለቻ ነበር። ሁሉ ሰላም እንዴት ነው እዛ ሁኔታ ውስጥ ነበር። ኧረ ምንም ደስ አይልም እያለቻ ነበር። አዲስ ያገኘሽው ነገር አለ ትላታለች። ኧረ ምንም የለም እውነት ለመናገር አያቴ ብዬ የጠበቅኳት ሴት የሆነች እብድ ነገር ናት ማለት ቶሎ ነው ሀሳቧን የምትቀያይረው ምንም የሚጨበጥ ነገር የላትም በቃ ምንም ከፎቶ ውጭ ምንም የላትም። ግራ ገባኝ ስራ ነበር ለምን አትጠይቂያትም እስኪ የአያታችን ስም ማን ነው ምናምን ብለሽ ጠይቂያታ ስራ ነበረ ለምን አትጠይቂያትም ስትላት እኔ እንጃ ጠየቅኳት ነገር ግን ኧረ ስለሱ አሳማ አታንሽብኝ ምናምን ትለኛለች እኔ ምን አማራጭ አለኝ አለቻት። እንዴ እርግጠኛ ነሽ? በጣም ግራ የሚያጋባው ስራ ነበር። አዎ እርግጠኛ ነኝ እኔም ግራ ገብቶኛል በእናትሽ እቺ ሴት አይምሮዋ ትክክል አይመስለኝም። እኔ ያለኝ አማራጭ በቀጥታ መመለስ ነው በቃ ተመልሶ ወደ ኢስታንቡል ያቋረጥኩትን ሰላማዊ ህይወት መቀጠል ነው። ባክሽ የራሱ ከከተማ ህይወት ምንም አይለየም እዚህ ግራ የሚያጋባ መንደር መጥቼ ሁሉም እብድ ነው እያለቻት ነበረ። በቃ ለመጪ ስትይ ደውይልኝ አለቻት። ጉል በቃ ያለኝ አማራጭ እሱ ነው ብላ ስልኩን ዘጋዋለች። ከዛ በቀጥታ ወደ አንድ ቢሮ መጣች። ወደ ኒያዚ ቢሮ ብቻ ነው ኢንተርኔት የሚሰራ ኮምፒውተር ያለው። ከዛ እዛ ኮምፒውተር ላይ ተቀመጠች አስፈቅደው እሺ ብሎ እሱም ከሷ ፊት ለፊት ተቀመጠ። ኮምፒውተሩን ከፈተች። ፊት ለፊት ተቀምጦ በፈገግታ እየተመለከታት ነበረ። እሷ ኮምፒውተሩን እየተጠቀመች እና እንዴት ነው የመጀመሪያ አዳርሽ ብሎ ጠየቃት። አልገባኝም የምን አዳር ስትለው ነበረ። ማለቴ ከእናቴ ሱልጣና ጋር እያለ ነበረ። ተው ስለሷ እናውራ በእናት እኔውን ቸኩ ያለው የሆነ ነገር ልጻፍና ከዚህ ገጠር ለቅቄ ይላሉ ስትለው ነበረ። እባክሽ እንዳትሄጂ እባክሽ ይኸውልሽ የእሷ ጣፋንታ የሚወሰነው በአንቺ እዚህ መቆየት ነው እያላን ነበረ። ስማኝ እኔ እኮ ደብዳቤ ላይ ስትለኝ ነገሩ በጣም የተለየ መስሎኝ ነበረ ገብተዋላ ግን ሌላ ነገር ነው ማለት እንዴት ነው ሴት የኔ አያት ልትሆን የምትችለው እያለችው ነበረ። አይ ትንሽ እኮ ትመሳሰላላችሁ እያለ ነበር። ተው እባክህ ተው ስራ አለብኝ አትረብሽ እያለችው ነበረ። በሌላ በኩል የካሞራን እህት ባል የሱ ልጅ መኪና በውጭ በኩል እያጠበ ነው። አጥቦ ከጨረሰ በኋላ መኪና ውስጥ ገባና መኪናውን አስነስቶ ይንቀሳቀሳል። በሌላ በኩል ደግሞ ጉል ከኢንተርኔት ካፌ እየወጣች ነው ወይም ከኒያዚ ቢሮ። በቃ
መሄዴ ነው እያለችው ነበር። ኧረ አንቺ ግን ኧረ ተይ ይቅርብሽ እባክሽ ስሚኝ እያለ ነበር። አሁን እንደዛ ነው እባክህ የሚሻለኝ አሁኑኑ ሻንጣዬ ምናምን ይዛለሁ ልብሴን ሰብስቤ ከዚህ እጠፋለሁ ስትለው ነበረ። ትንሽ እንኳን አታስብበትም እያለን ነበረ። አራኒ ለደቂቃም ቢሆን እዚህ መቀመጥ አልፈልግም በእናትህ ብላው ጥላው እየሄደች ነበረ። ምን አይነት ነገር ነው ብሎ ውስጥ ይገባል። በሌላ በኩል አሁንም ቢሆን ዩሱፍ ሴት ልጁን ካሞራን በሩጫ እያባረራን ነው። ከዛም በኋላ እያባረራት እያለ በድንገት የሆነ እጥፍ ያለ መንገድ አለ። እጥፍ ከማለቷ ጉልን አገኘቻትና ከጀርባ ተደበቀች። ዩሱፍ ነይ ነይ እያለ ደረቱ እንዳለ ጭቃ በጭቃ ነው። ሳይታሰብ ጉልን ጭቃ እየቀባን ነበር። ተረጋጋ እያለችው እሷንም ጭቃ በጭቃ አደረጓት። ካሞራን እየሮጠች ነው። ዩሱፍ ይከተላታል። ጉል ልብሷ ጭቃ በጭቃ ሆነ። ምን አይነት ነገር ነው ብላ እየተመለሰች ነበረች። ልብሷ እንደዛ ጭቃ በጭቃ ሆኖ በሌላ በኩል ደግሞ የካሞራን እህት ባል በቀታ ልጁ መኪናውን እየነዳ አገኘው። ለምሮ መኪናውን የምትነዳው ብሎ ጫማ አንስቶ እየወረወረበት ነው። ካሞራን ደግሞ የሱልጣና ቤት ጋር ደወለች። ሱልጣና በረጋ ተቀምጣ እንቅልፍ ይዟን ነበረ። ኧረ እናቴ ሱልጣና አባዬ እየተከተለኝ ነው ሊገለኝ ነው አለቻት። ለምን ስትላ ነበር? ምንድነው ሱሪሽ እንደሱ ያሹ ስትላ ነበረ። ተበጥሶ ነው ጀማል ሊያስርልኝ እየሞከረ ነበረ። አባያ የኝና እያባረረኝ ነው እባክሽ እዚህ የለችም ብለሽ ንገሪው እያለቻት ነበረ። በቀጥታ ካሞራን እየሮጠች ወደ ውስጥ ገባለች። ዩሱፍ ግን በጣም ብዙ ወንዶች ወደሚሰበሰቡበት የሰፈራቸው ካፌ ነበር የመጣው። ከዛ ምንድነው ዩሱፍ ጭቃ በጭቃ ትመስላለህ እያሉት እየሳቁበት ነበረ። ከዛ በኋላ አሁን ከዚህ ጋር ከጀማል አባት ጋር መጣላት ጀመረ። የጀማል አባት እንዲሁም ዩሱፍ እዚህ ጋር ከባድ ባላንጣዎች ሆነዋል። በሌላ በኩል ጉልም ብትሆን በዛ አካባቢ በካፌ ጋር እያለፈች ነበረ። በድንገት ያ መኪና መጣና ገጫት። እግሯን ነካ ነገር አረጋት። ነገር ግን ወለም ያላት ይመስላል። ከዚያ ሁሉም እያያዛን ነበር። ተሸክሟት መኪና ውስጥ አስገቧትና ወደ ሱልጣና ቤት ይዟት እየመጡ ነበረ። ኒያዚ ወደ ጀማል መጣ። ጀማል እድለኛ ነህ በእውነት እንዳንተ እድለኛ ሰው በህይወት አይቻላል። ተመልከት በል አሁን እንግዲህ በመጨረሻም እግሯ ወለም ብሎልሃል። መኪና ትንሽ ነካ አረጋት እኮ አዲሷን ከከተማ የመጣችው ልጅ። በል እንግዲህ ሂድና እግሯን እሻት እያለው ነበረ። ጀማል የተለየ ተሰጥኦ አለው፣ እግር ማሸት ይችላል። አሁን ደስ ብሎት እየመጣ ነው የሚገኘው። ከመጣ በኋላ ቆይ እስቲ እግርሽን ልይልሽ እያለ ነበር። ቅባት በደንብ እየቀባ ነበረ። እስኪ የወይራ ዘይት እስኪ አምጡልኝ እያለ ያደርግበታል። የወይራ ዘይት ምን ያደርግላቸዋል ትላለች ጉል። ቆይ እሱ ያውቃል ልጄ እሱ ያውቃል ትላለች ሱልጣና። እናንተ ግን ቆይ ሳይንስ የሚባል ነገር እኮ አለ። ለምን ህክምና ትወስዱኝም እንደዚህ ወይራ ዘይት ምናምን እያላችሁ ከምትታገሉ ትላችኋለች። እንዴ ከሳይንስ በፊት ደግሞ እኛ ነበርና ምን እያልሽ ነው ያለሽው እያለ ጀማል እያሳሳቀ መገጣጠሚያሽ ወልቆ ነው ቆይ ላሳይሽ እያለ ነበር። ካሞራን በመስኮት ትመለከታለች። እግሯን እንደዛ ሻሽ እያየችው እየቀናሽ ነበረ። እግሯ በጣም የሚያምርና ለስላሳ ነው ጉል ከነሱ አንጻር። ከዛ ካሞራን እዚህ ጋር መቅናቱ አልቀረም እና ኒያዚ ደግሞ እዚህ ጋር እየተያዩ ይጠቃቀሳሉ። እዚህ ጋር ቀስ እያለ ጀማል እግሯን ካሻ በኋላ ሳያሳውቅ ሳብ አረገውና በመጨረሻም የተለያየው የወለቀው መገጣጠሚያ እየተገጣጠመ ነበር። እስኪ አንቀሳቅሽ ይላታል። ተንቀሳቀሰ። ከዛም በኋላ ነገ መጥቼ አይሻለሁ እያላል ነበረ። ከፈለግሽ መዝለል ትችያለሽ አሁን ደህና ነሽ እያላል ነበረ። ከዛ በድንገት ሆንሱና ዩሱፍ እየመጡ ናቸው። ጀማል ወደ ውስጥ እየገባ ነበረ። እጁን እየታጠበ ነው የሚገኘው። ድንገት ካሞራ መጣች። አንተ ያልች ልጅ እግሯ ለምን እንደዛ የምታሸው ስትለው ነበረ። እንዴ እየረዳኋት ነዋ። ካሞራ ምን እያልሻለሽ? እግሯ ኮልቆ እኮ ነው። ምን ሆነሻል ደግሞ እዚህ ምን ታደርጊያለሽ እያለ ነበር። ከአባት የተደብቄ ነዋ ቅድም እያሯሯጠኝ አልነበረ እያለችው ነበር። የሚገርም መገጣጠምሽ እዚህ ጋር በቃ እንዳይሽ እያላ ነበር እሱ በጣም። ከዛ በኋላ ሱልጣና በቀጥታ ነበረ ጉልን ወደ ውስጥ ይዛት እየገባቸው። ከዛም በኋላ አሁን ካሞራን የጉልን ሻንጣ ከፍታ ልብስ ልትቀይረላት የጉልን ልብሶች እየተመለከተች ይህን ታደርጊያለሽ ስትላን ነበረ። ተቀብለች። ስምሽ ግን ማን ነው ስትላን ነበረ። ጉል እያለቻን ነበረ። ጉልሱም ናት ትላለች ሱልጣና። ጉልሱም ቡል ነው ወይስ ጉልሱም ብላ ዝጋግራ ግብት ብሏት እየጠየቀች ነበረ። ካሞራን ማን ነው ስሟ ስትል ነበረ። እኔ ይኸውልሽ ጉልሱም ነኝ በቃ ብላ ዝጋ ጉል መለሰችላት። ከዛ ካሞራን እሺ ብላ ዞር ትላለች። በሌላ በኩል በውጭ በኩል ጀማል የሆነ ነገር እየቀመመ መድኃኒት እያዘጋጀ ነው። ጉል ልብሷን ከቀየረች በኋላ በውጭ በኩል ተቀምጣለች ከሱልጣና ጋር። ከዛ በኋላ መጥቶ እሱ እየቀባላ ነበር። ጀማል ምንድነው የሚሸተው? ሸታው ደስ አይልም ትላለች። ድንገት ሆንሱ እንዲሁም ዩሱፍ መጡ። የካሞራን እንዲሁም የጀማል አባስ ከመጡ በኋላ ከዛ በኋላ እናንተ እየተጣላችሁ እንዳለ ሰማኝ ትላለች። ጀማል በውስጥ በኩል ሆኖ ከካሞራን ጋር በመስኮት ተደብቆ እያየ ነበረ። የምትጣሉ ከሆነ ማለት ነው መሬቴንም ምንንም አልሰጣችሁም። ሲጀመር አንዳችሁ ሌላችሁ ልጃችሁን የምትደሩት አንዳችሁ ለአንዳችሁ መሬት ሲሰጥ አንዳችሁ እንስሶቹን ሲሰጥ ሌላችሁን ለመጠቀም ነው አይደለ? እናንተ የጥቅም ነገር ካልሆነ አያስጨንቃችሁማ ስትላቸው ነበረ። እንደውም አልሰጣችሁም አለቻቸው። አልሰጣችሁም እስኪ ምን ትሆኗት እያለቻቸው ነበረ። እንደውም አሁን የልጅ ያለች ብላ ሁሉ ነገር ለሷ እንደምታስረክብ ትናገራለች። በዚህ ምክንያት ተደናገጡ። ትንሽ ቆይት ብሎ ደግሞ ሆንሱ አሁን ልጅ ጀማልን በቀጥታ ለጉል ለሱልጣና ልጅ ማለቱ የማይቀር እንደሆነ ያስታውቃል። በሌላ በኩል እነ ጀማል ቤት ውስጥ እነ ሆንሱ ማታ ላይ ቁጭ ብለው እራት እየበሉ ነበረ። ወይኔ እኔ እኮ ከዩሱፍ ጋር ሰላም የፈጠርኩት እኮ ለሱልጣና ብዬ እኮ ነበረ በስነ ስርዓት እንድከፋፈል። ነገር ግን እሱ ሊከፋፍለን ሞከረ። ስማ አንተ ከዚህ በኋላ ማን ነው ጀማል ከዚህ በኋላ ያቺ ልጅ ምንም ፍቅር እንዳታሳያትሽ ዝጋት አስፈላጊ ከሆነ ሲለው ነበረ። እንደ አባዬ ከሷ ጋር ምን ያገናኛል ምን እያልክ ነው ያለው እያለ ነበረ። ደግሞ ተመልከተኝ ይኸውልህ አንተን ብትሆን መጠንቀቅ አለብህ እያለ ይመክራቸዋል። ዞራልና ወደ ጀማልም ቢሆን ጀማል አንተን ብትሆን ማለት ነው ያቺ ልጅ የሱልጣና ልጅ ማለት ነው ከሷ ጋር ለመጋባት ሞክር
እሺ ከካሞራን ጋር ያለን ነገር ታቆማለህ። አሁን ደግሞ በቀጥታ ትኩረትን የምታረገው ወደዛች ልጅ ነው። እሺ ከሷ ጋር ተግባባለ ማግባባት ሞክር እያል ነበር። አባዬ ምን እያልክ ነው ያለው? አልገባኝም። ማለት እኔ ያንተ መሳሪያ ነኝ ምንድን ነኝ ወይስ ንብረት ነኝ? ምንድን ነው ምን አርግ ነው የምትለኝ? ምንድን ነው አንተ? ቆይ እንዴት ነው መጠቀሚያ ልታረገኝ ያሰብከኝ? እያል ነበር። እኔ ማየህ የዚህ ቤተሰብ የቀጣይ ዕጣ ፈንታ እንደሆን ካረጌ ነው የማስብ። ገባ? ያችን ልጅ ማግባት አለበት። በቃ ካሞራን እርሳት። በቃ ያችን ልጅ ካገባት ሁሉም ነገር የኛ ይሆናል አስብ እንጂ ሲለው ነበረ የጀማል እናት። እንዴ እንደዛ ትበል ሆንሱ እንደዛ ትበል። ካሞራንም ጥሩ ልጅ ናት። እቺ ልጅ ከከተማ የመጣችው ማንቶን እኔ ማን በምን አውቃለሁ? እዚሁ የራሳችን ልጅ ትሻላለች ስትል ነበረ። ጀማል ከጓደኞቹ ጋር ተሰብስቦ እራት እየበላ ነው። በሌላ በኩል አሁን ምሽት አካባቢ ላይ ነበረ ቀጥታ ስልክ እየተደዋወለችው ጉል ከእህቷ ጋር አልመጣም ትንሽ ቀን ቆያለሁ እያለቻን ነበረ። ይህም ደግሞ እግሬ ትንሽ መኪና ነካ አርጎኝ ወለም ብሎኝ ነበረ እዛው አከሙኝና ነገር ግን እመጣለሁ ትንሽ ቀን ብቆይ ነው እያለቻን ነበረ። ፍቅረኛዋ ኬን አሁንም ቢሆን ይደውልላታል። ኬን ዛሬውኑ ማታ አውሮፕላን ይዞ ይነሳል። ከዛ ወደ አፍሪካ እንደሚሄድ ይጠበቃል። ነገር ግን በአንድ በኩል አሁን ደግሞ እዚህ ጋር ካሞራን ከእህቶቿ ጋር ሆና እያወራች ነበር። እናንተ ኧረ የሚገርም ነው የዛች ልጅ እግር እንዴት እንደሚያምር። የእሷ እግር ማን ነው እንደ ህፃን ልጅ እግር ለስላሳ ነው። ይሁተኛ ነገር ምን እንደሚመስል ማረሻ እንደሚመስለው ስትላቸው ነበር። ከዛ ሲሏታል። ከዛ ጀማል እግሯን ቀስ እያለ ሲያሽኔ በጣም ቀንቼ ነበረ ተናድጄ ሁሉ ነበረ ትላቸዋለች። ግን ምንም ቢሆን ምንም በቃ ጀማል ነው የሚወደኝ እኔ ነው የሚያገባኝ ትላለች። አሁን እንደዛ ነው የሚሆነው ይሏታል። ሴቶቹ እንደዛ እያሉ ይጫወታሉ። በሌላ በኩል ጀማል ከነንያዚና ከጓደኞቹ ጋር ኖራት እየበላ ነበር። በውጭ በኩል በወንዝ ዳርቻ አሳ ነገር እየጠበሱ ይበላሉ። ነያዚ መጣና እስኪ ልጅቷ እንዴት እንደሆነች እያት ብታያት አይሻልም ብሎ ላከው። ሊያት እየሄደ ነበረ። እዚህ ጋር ሱልጣና ቁጭ ብላ እያወራች እየነበረችው ከሷ ጋር ነበረ። ዶሮ ቢ ብላ አሩስቶ ነገር ነበር ያመጣችላት። ታፋውን ገንጥላ ሰጠቻት። ገንጥላ ቢ እግር መብላት አለብሽ እግርሽ እንዲደን እያለቻ ነበረ። ድንገት እዚህ ጋር የመጣው ጀማል ነበር። መጣና ትንሽ አየር ትቀበል ብሎ መኪና ውስጥ አስገባትና ተነስተው ይሄዳሉ። ወይ ተነፈስኩኝ በመጨረሻ አለችው። ከረጅም ደቂቃ ጉዞ በኋላ በቅተው ወደ አንድ ቦታ መጡ። የሆነ ምግብ ነገር ገዝተው መብላት ጀመሩ። ኬን በተደጋጋሚ እየደወለላት ነው። ይህን ጊዜ ጀማል እንድታናግሩ ብሎን በነጻነት ራቅ እያለ ነበረ። ራቅ ብሎ ከዛም በኋላ ያስባል። እሷ ኬንን የፈለክበት ሂድ ከዚህ በኋላ ደውልልኝ እኔ እዛው ነው የምቀረው እንደውም አልመጣም አለችው። እል ውስጥ እየገባች ነበረ። ኬን የበለጠ እል ውስጥ ገባ። መኪናውን እየነዳ ነበር። ሾፌሩ መኪናውን አቆመው ብሎ ወደ ክፍለ ሀገር ወደ ገጠር እንደሚሄድ ይጠበቃል። ከተወሰኑ ደቂቃዎች በኋላ ጀማል እና እንዲሁም ጉል በቀጥታ ወደ ቤት መጡ። እንደመጡ ሱልጣና ተኝታ ነበረ። በድንገት ተነሳች። ስትነሳ ረዘም ያለው ሽጉጧን ይዛ ነበር የመጣችው። ማናችሁ ስትላቸው ነበረ። እንዴ እኔ የልጅ ልጅሽ እኮ ነኝ ትላለች ጉል። ጀማልም እኔ ጀማል እኮ ነኝ ሱልጣና ናት እያለ ነበረ። አላቃችሁም ጥፉልኝ ሳልተኩሰባችሁ ትላቸዋለች። ባንዴ ረሳቻቸው። እንዲህ ብላችሁ ልትዘርፉኝ ነው ወይ የመጣችሁት? አላቃችሁም ጥፉልኝ ከዚህ ስትላቸው ነበረ። ሁለቱም እየሮጡ ሄዳሉ። ተመልሰው እየሄዱ ነበር። ከዚህ በኋላ እዚህ ባያችሁ ዝር ብትሉ እገላችኋለሁ ብላ ጭራሽ ሱልጣና እየዛተች ነበረ። ግራ ገብቷቸው ሻሽተው ይሄዳሉ። ሁለቱ ሲሯሯጡ ተደብቀው የሚያዩቸው የጀማል እህትና የእሷ ጓደኛ ነበረ። ከዛ በኋላ በቀጥታ ነበር። ጀማል አማራጭ አልነበረውም። ጉልን ይዟት ወደ ራሱ ቤት መጣ። አባዬ እንደምታየው ነው እንግዲህ ለዋል አባቱ ከእንቅልፉ ተነስቷል። ሰዓቱ በጣም ሄዷል። ተኝቶላ ነበረ። ምንድነው እያሉ ነበረ። ዛሬ ከኛ ጋር ብትቆይ ጥሩ ነው እሷ እያሉ ነበር። ይቻላል ግቢ በቃ ግቢ እያለ ነበረ። ሂላል ተኝታለች አይደለ? የሂላል ክፍል ትተኛ ይባባላሉ። ከዛ በኋላ በቀጥታ ጉልን ወደ ሂላል መኝታ ክፍል 2 አልጋ ነው ያለው። እዛ ከወሰዳት በኋላ አባቱ ጀማልን የኔ አንበሳለች እኔ እኮ ሲጀመር ለአንተ ምንም ነገር ልንገርህ እንጂ አንተ እኮ ታረገዋለህ አውቃለሁ። በቃ እኔ ቅድም ገና እንዳሳብስ ነገር አንተ ጭራሽ ቤት ይዘሃት መጣ አንበሳ ነው እያሉ ነበረ። ኧረ አባዬ እንደዛ ታገናኘው እንዲህ ምን እያልክ ያለው እያሉ ነበረ። እንዴ እኮ እያልኩ ያሉት እኮ እሱ እኮ ነው ልጅቷን አሸንፈ ይዘህ መምጣት ትልቅ ነገር ነው ይለዋል። አባዬ እንደዛ አይደለም ቆይ ልንገርህ። እንዴ ልጅቷ በቃ ሱልጣና ትንሽ እብደቷ ጀማምሯን ነበረ። ከዛ በኋላ አላቅሽም ምናምን ነገር አለቻት። ለዛ ነው ነገ ደግሞ ታስታውሳታለች እንደዛ ትበል እያሉ ነበረ። እሱን ታገባላችሁ እያሉ ነበረ። ይሄ ወሬ እነ ዩሱፍ ቤት ተሰማ። በመጨረሻም ጀማል ልጅቷን ይዟት ቤቱ ወሰራት የሚለው ወሬ ተሰማ። ካሞራን ደነገጠች። ቤታቸው እየተበጠበጠ ነው። ዞር እያሉ እርስ በርስ ይነጋገራሉ። በጠዋት ድጋሚ አሁንም ጉልብ ከእንቅልፏ ስትነሳ የተኛችው ትንሽ ሰዓት ነው። ነገር ግን ልክ እንቅልፍ ጥግብ ብላ እንደተኛች አይነት ስሜት ተሰማት። እንዴ ገና እኮ ከጠዋቱ እኮ 1 ሰዓት እኮ ነው። ታዲያ እንደዚህ እንቅልፍ ጥግብ ያልኩ አይነት ስሜት የተሰማኝ የተኛሁት 5 ሰዓት ብቻ ነው ብላ ራሷን እየጠየቀችው ወደ ውጭ እየወጣች ነው። ጀማል እያገኛን ነበረ። ፊትሽን ታጠቢና ቁርስ ቤ እያላ ነበር። እግሯን አየላት። እግሯ ደህና ነው። እግሯን እያጠበላን ነበረ። ከዛም በኋላ ደግሞ እዚጋ ሱልጣና ወደ ነያዚ ቢሮ ሄዳ የልጅ ስለመጣች ድግስ ነገር አዘጋጅቻለሁ ብላ ሰው እየጠራች ነው። ዛሬ ደግሞ ልጅ እንዳላት አስታወሰች።
ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ይዤላችሁ የመጣሁት ድራማ ይህንን ይመስል ነበረ። ቅጠል ቲቪ ከዚህ በኋላ እነዚህንና ሌሎች ድራማዎችን ወደ እናንተ ማድረሱን ይቀጥላል። ክቡራን ተመልካቾች በሁለተኛው ቻናላችን በቅድም ስቶሪ ደግሞ ለልጄ የሚሰኙትን እንዲሁም የታመሙ አበቦች ድራማዎችን እንዲሁም ወላፈን ድራማ ጨምሮ እንድትከታተሉ በትህትና የምጠይቅ ይሆናል። ሁሉም ድራማዎች ቀኑን እየጠበቁኝ ወደ እናንተ የማቀርብ ይሆናል። እናንተ ላይክና ሼር እያደረጋችሁ ኮሜንት እያደረጋችሁ እንድትጠብቁ ወይም ደግሞ እንድትከታተሉ በትህትና ጠይቃለሁ። በቀጣይ በአዲስ ቪዲዮ ወይም ደግሞ በቀጣይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።